ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ህዳር 22 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው እኔ ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን በጊዜያዊ ችግር መሸበርና በየተራ መጮህ ለብልጽግና መንግስት እንቅፋት እንደሆኑ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ የዘንድሮ የሀጅ ጉዞ ዋጋ 740 ሺህ ብር መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማስታወቁን፣ እንዲሁም በኢትዮጵያ መንግስት ጥያቄ መሰረት ለማርበርግ በሽታ ተጨማሪ የምርመራ መሳሪያዎች ለጤና ሚኒስቴር መላኩን የዓለም ጤና ድርጅት ማስታወቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በጊዜያዊ ችግር መሸበርና በየተራ መጮህ ለብልጽግና መንግስት እንቅፋቶች እንደሆኑ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ባለፉት ቀናት ሲካሄድ የቆየውን የብልጽግና ፓርቲ ከፍተኛ አመራሮች ስልጠናን አስመልክቶ የማጠቃለያ ስልጠናና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ በዚህ ስልጠና ላይ በርካታ ርዕሰ ጉዳዮችን አንስተው ማብራሪያ የሰጡ ሲሆን ኢኮኖሚያዊና ማህበራዊ ጉዳዮች ላይም የተለየ ትኩረት አድርገዋል። በ2036 ኢትዮጵያ በጠንካራ ኢኮኖሚ ከአፍሪካ ቀዳሚ አገር ትሆናለች ያሉት ጠቅላይ ሚኒስትር አብይ ግብርና፣ ማዕድን፣ ቱሪዝምና ኢንዱስትሪን በመሳሰሉ ዘርፎች ላይ እየተሰራ መሆኑንም ገልጸዋል። አያይዘውም ከሀሳብ አልባነት ወደ ሀሳብ ሉዓላዊነት በሚል ንዑስ ርዕስ ስር በሰጡት ማብራሪያ ለመንግስት እንቅፋት ሆነዋል ያሏቸውንም ጉዳዮችን ዘርዝረዋል። በህዝበኝነት መታወርና መስከር፣ በነባር ባህር መታጠርና መታሰር፣ በጊዜያዊ ችግር መሸበርና መሰበር የመደመር መንግስት እንቅፋቶች ናቸው ብለዋል። መፍትሄ አልባ ጩኸት፣ በየተራ ተበዳይ መሆንና በየተራ ከሳሽ መሆን እንደ መንግስት የገጠማቸው ችግር መሆኑንም አንስተዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ያለው ፖለቲካ መርከብን አፍርሶ ጀልባ መስራትን የሚመስል ነው ሲሉም ገልጸውታል። በህዝበኝነት መታወርና መስከር፣ በነባር ባህል መታጠር፣ ይሄ ከናንተ ያልፍና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት፣ ስንዴ ረዳኝ ትላለህ እንጂ ሁል ጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ። ሐሳብ አልቦን ኢትዮጵያ ውስጥ በዚች ስላይድ ብቻ ማየት ትችላላችሁ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትን ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ይሄን ደግሞ ተመልከቱት። ባላንሱ ያለው በሁለት ሰዎች መካከል ነው። ይሄኛውን ረግጦ በመጣል ሰርቫይቭ የሚያደርግ ይመስለዋል። ይሄ ካለ ብቻ ነው እሱ የሚኖረው፣ ግን ሊጥለው ይሞክራል። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። ሐሳብ አልቦ የወለደው ፖለቲካ 3 ኤዎች አሉት መደመር እንደሚለው። አንደኛ አፕሮቹ አንታጎኒስቲክ ነው፣ ጭፍን ተቃርኖ ያለበት ነው። አፕሮቹ ለሁሉ ነገር አንታጎኒስቲክ ነው። ሪሌሽኑ አሲሜትሪክ ነው፣ ሚዛን የሳተ ነው፣ ባላንስ አይጠብቅም። ውጤቱ ጭንገፋ ነው፣ አቦርቲቭ ነው። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት
በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስር። ብልጽግና ሰውን የማትረፍ ብልሃትን እየተጠቀመ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሌላ ጎራ የነበሩ ሰዎች ወደኛ ጎራ የመጡበትም በዚህ ብልሃት ነው ብለዋል። በውስጣችን ያሉ ከውጭ የምንሸከማቸውም ሰዎች ሰውን ማትረፍ ብልጽግና ብልሃቱ ስለሆነ ነው። ትናንት በሌላ ጎራ የምናያቸው ሰዎች ዛሬ ወደኛ ተርታ መጥቶ የምናያቸው ዋናው ምክንያት ሰው ማትረፍና ገንዘብ ማድረግ የመደመር መርህ ስለሆነ ነው። ሰላምና ብልጽግና የመደመር ቀመር ፍሬዎች ናቸው። ጠቅላይ ሚኒስትር አብይ አህመድ የኑሮ ውድነትና ሌብነትን መቀነስ እንደሚያስፈልግ ያነሱ ሲሆን መንደርተኝነትን መቀነስ እንደሚያስፈልግም ተናግረዋል። በደላሎች እንዳይመሰቃቀል በማድረግ የተረጋጋች ሀገር ለመፍጠር ስለሚያግዝ በርብርብ ኑሮ ውድነትን ሲንግል ዲጂት እናስገባ፣ መቀነስ። ሁለተኛ ሌብነት መቀነስ። መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሶስተኛው መንደርተኝነት መቀነስ። በመንደር ተከበን ያለን ሰዎች እንደግ፣ እንብቀል፣ እንውጣ። በመንደር ታጥረን ከቀረን ብልጽግናን አናረጋግጥም፣ እንቆራቆዛለን። ከመንደር ሳቤ ከወረደ ሳቤ ያለውን አመለካከት እንቀንስ። አራተኛ ጠባቂነት እንቀንስ። የዘንድሮ የሐጅ ጉዞ ዋጋ 740 ሺህ ብር መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛውን የሐጅ ጉዞን አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት የዘንድሮ የሐጅ ጉዞ ዋጋ 740 ሺህ ብር መሆኑን አስታውቋል። የዋጋ ተመኑ ከውጭ ምንዛሬ አኳያ ከባለፈው ዓመት ዝቅ ያለ ነው ያለው ምክር ቤቱ ሁጃጆች የሚከፍሉት በብር በመሆኑ ተመኑ የጨመረ መስሎ እንደሚታይም ተናግሯል። ጠቅላይ ምክር ቤቱ የሐጅ አገልግሎትና መስተንግዶ እንግልት አልባ ለማድረግ የምዝገባ ማዕከላትን በቴክኖሎጂና በሰለጠነ የሰው ኃይል ማደራጀትን ጨምሮ በርካታ የቅድመ ዝግጅት ስራዎች ሲከናወኑ መቆየቱንም በመግለጫው ላይ ተመላክቷል። የጠቅላይ ምክር ቤቱ ዋና ጸሐፊ ኡስታዝ ተምኪን አብዱላሂ በሰጡት መግለጫ የ1447ኛው የሐጅ ጉዞ ምዝገባ ከዛሬ ህዳር 22 ቀን ጀምሮ እስከ ጥር 18 2018 ብቻ ይቆያልም ተብሏል። ሁጃጆች በተለያየ ምክንያት ሳይዘናጉ ህዝበ ሙስሊሙ በተሰጠው አጭር ጊዜ ውስጥ መመዝገብ እንዳለባቸውም ጠቁመዋል። ምዝገባው በሁሉም የክልልና የከተማ አስተዳደር የምዝገባ ጣቢያዎች እንደሚከናወንም ዋና ጸሐፊው ገልጸዋል። አክለውም ሁጃጆች ለምዝገባ ሲመጡ የጤንነት ሁኔታቸውን የሚያሳይ የምስክር ወረቀት አግባብነት ካላቸው የጤና ተቋማት ማቅረብ እንደሚኖርባቸውም አሳስበዋል። ባለፈው ዓመት ለአንድ ሐጅ ዋጋ በአጠቃላይ ብር 625 ሺህ እንደነበርም ይታወሳል። ወደ ሳውዲ የሚደረገው የሐጅ ሃይማኖታዊ ጉዞ በየትኛውም የዓለም ክፍል የሚገኝ ሙስሊም በህይወት ዘመን ውስጥ ሊያደርገው የሚገባ ሃይማኖታዊ ተግባርም ነው። በኢትዮጵያ መንግስት ጥያቄ መሰረት ለማርበርግ በሽታ ተጨማሪ የምርመራ መሳሪያዎችን ለጤና ሚኒስቴር መላኩን የዓለም ጤና ድርጅት አስታወቀ። በኢትዮጵያ መንግስት ጥያቄ መሰረት ለማርበርግ በሽታ ተጨማሪ የምርመራ መሳሪያዎችንና ለጤና ባለሙያዎች መከላከያ ቁሳቁሶችን ለጤና ሚኒስቴር መላኩን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስታውቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በደቡብ ኢትዮጵያ በበሽታ ከተያዙ ሰዎች ጋር ንክኪ ያላቸው ሰዎች ተከታትሎ ማግኘት እንዲችሉም ድጋፍ የሚሰጡ ተጨማሪ ባለሙያዎች መሰማራታቸውንም ገልጸዋል። ዋና ዳይሬክተሩ አክለውም ባለፈው ቅዳሜና እሁድ ከዓለም ጤና ድርጅት የአጣዳፊ ምላሽ አሰጣጥ ስልጠና የወሰዱ ባለሙያዎችን ጨምሮ 2 ቡድኖች ወደ ሐዋሳና ጂንካ ተሰማርተዋልም ተብሏል። የዓለም ጤና ድርጅት ኢትዮጵያ ወረርሽኙን በቁጥጥር ስር እስክታውለው ድረስ ድጋፍ ማድረጉን እንደሚቀጥል ዶክተር ቴድሮስ አረጋግጠዋል። ይህ በእንዲህ እንዳለ በደቡብ ኦሞ ዞን የዳሰነች ወረዳ አስተዳደር የበሽታ ስርጭትን ለመቆጣጠር ለ21 ቀናት የህዝብ ማመላለሻ ትራንስፖርት እንቅስቃሴ እንዲቆምና ምሽት ቤቶችን ጨምሮ መዝናኛ ቦታዎች ላልተወሰነ ጊዜ እንዲዘጉ
መመሪያ መተላለፉም ይታወሳል። በተያያዘም በማርበርግ ቫይረስ በሽታ ተይዘው የነበሩ የ19 ዓመት ወጣት ኢዩኤል ኤቃልና የ16 ዓመት እህቱ የሱ ስራ ኤቃል ለለይቶ ማቆያ የሕክምና ድጋፍ ሲደረግላቸው የነበረ ሲሆን ሁለቱም ወጣቶች ከማርበርግ ቫይረስ በሽታ ማገገማቸው ተረጋግጧል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ እንደገለጹት ሁለቱ ወጣቶች ቀደም ሲል በማርበርግ በሽታ ቫይረስ ተይዘው ህይወታቸው ካለፉ አባታቸው ጋር ንክኪ የነበራቸው ሲሆን የበሽታው ምልክት አሳይተው የላቦራቶሪ ምርመራ ተደርጎላቸው ቫይረሱ ስለተገኘባቸው የሕክምና ክትትል ሲያደርጉም እንደነበር አስረድተዋል። እስከ ዛሬ 22 ቀን 2018 ድረስ በበሽታ ከተያዙ 12 ሰዎች መካከል 8ቱ ህይወታቸው እንዳለፈና 3ቱ ከበሽታው ሙሉ ለሙሉ ማገገምም ችለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ በቀጣዩ ምርጫ በትግራይ ክልል ደረጃ እንደሚወዳደር የገለጸው ትዴፓ የህወሓት ቡድን ምርጫው እንዳይሳካ እየሰራ ነው ማለቱን፣ የአዲስ አበባ ከተማ ከንቲባ ጽሕፈት ቤት ከግብር አሰባሰብ ጋር ያሉ ቅሬታዎችን ለመቀበል ተዘጋጅቻለሁ ማለቱን፣ እንዲሁም ባህላዊ የወጌሻ ሕክምና በህፃናት ላይ የሚያደርሰው ጉዳት አሳሳቢ ደረጃ ላይ መድረሱን የኢትዮጵያ አጥንት ሕክምና ሐኪሞች ማህበር ማስታወቁን ጨምሮ ሌሎች መረጃዎችን ሀና ፍሳ ይዛለች። ተከታተልን እንመለስ። አብራችሁን ቆዩ። የአዲስ አበባ ከተማ ከንቲባ ጽሕፈት ቤት ከግብር አሰባሰብ ጋር ያሉ ቅሬታዎችን ለመቀበል ተዘጋጅቻለሁ አለ። በአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ ለሚኖር ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር መዋቅሩን የአዲስ አበባ ከተማ ከንቲባ ጽሕፈት ቤት አስታውቋል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንዳለ ሆኖ በዛ ያልረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘውትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱ ተገልጿል። የአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጥበትን ነጻ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር የፊታችን ሐሙስ ጀምሮ ወደ ተግባር እንደሚገባ አስታውቋል። በመሆኑም ከመጪው ሐሙስ ህዳር 25 2018 ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታን አመራሩ ተቀብሎ የሚያስተናግድ መሆኑም ተገልጿል። ስለዚህም በከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ማቅረብ የሚችሉ መሆኑን የከተማ አስተዳደር አስታውቋል። በቀጣዩ ምርጫ በትግራይ ክልል ደረጃ እንደሚወዳደር የገለጸው የትግራይ ዲሞክራሲያዊ ፓርቲ የህወሓት ቡድን ምርጫው እንዳይሳካ እየሰራ ነው አለ። በትግራይ ክልል ዘላቂ ሰላም ለማስፈንና ልማትን ለማረጋገጥ ወጣቱ የነቃ ተሳትፎ ማበርከት አለበት ሲል የትግራይ ዲሞክራሲያዊ ፓርቲ ትዴፓ ገልጸዋል። የፓርቲው ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ የክልሉ ህዝብ ያጋጠሙትን ችግሮች ለመፍታት ወጣቱ የነቃ ተሳትፎ ማድረግ ይጠበቅበታል ያሉ ሲሆን በመጪው ምርጫም ንቁ ተሳትፎ ማድረግ ይጠበቃል ነው ያሉት። ለዚህም በፖለቲካ ሂደቱ ወጣቱ የራሱን አስተዋጽኦ ለማበረከት የሚያስችሉትን ተግባራት ፓርቲያቸው ያከናወነ መሆኑን ለኢዜአ ተናግረዋል። በክልሉ ሁሉም የሚሳተፉበት በዲሞክራሲያዊ መንገድ የተመረጠ ፓርቲ ወደ ስልጣን እንዲመጣ የማድረግ ስራ ትኩረት ተሰጥቶታል ያሉት አቶ ሙሉ ብርሃን ከዚህ ውስጥም ከተለያዩ አደረጃጀቶች ልሂቃንና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጨምሮ ከሲቪክ ማህበራት ጋር በቅንጅት የመስራት ጅማሮ ላይ መሆናቸውን አንስተዋል። ፓርቲው ዲሞክራሲያዊ በሆነ መንገድ በመጪው ምርጫ ለመወዳደር እየሰራ መሆኑንም አያይዘው ተናግረዋል። በአሁኑ ወቅት የትግራይ ህዝብ ከምንም በላይ የሚፈልገው ሰላም፣ ልማትና ዲሞክራሲ መሆኑን ጠቅሰው ይህንን ለማሳካት የጋራ ትግል እንደሚያስፈልግም ገልጸዋል። በሌላ በኩል የቀድሞ ህወሓት በትግራይ ክልል መጪው ምርጫ እንዳይሳካ ለማድረግም እያከናወናቸው ነው ያሏቸውን ተግባራት በህዝብ ላይ እንደመቀለድ የሚወሰዱ ናቸው ብለዋል። የህወሓት ቡድን አባላት በክልሉ ብጥብጥና ሁከት በመፍጠር ምርጫ ለማከናወን በግርግር ስልጣን ለማግኘት እየተንቀሳቀሱ ነው ሲሉም ገልጸዋል። ይህ በእንዲህ እንዳለ ሌተናል ጀኔራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቅርቧል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጀኔራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሏል።
ባህላዊው የወጌሻ ሕክምና በህጻናት ላይ የሚያደርሰው ጉዳት አሳሳቢ ደረጃ ላይ መድረሱን የኢትዮጵያ አጥንት ሕክምና ሐኪሞች ማህበር አስታወቀ። የኢትዮጵያ አጥንት ሕክምና ሐኪሞች ማህበር ባሳለፍነው ቅዳሜ ህዳር 20 ቀን 2018 ዓ.ም በቤስት ዌስተርን ፕላስ ሆቴል ባካሄደው የግንዛቤ ማስጨበጫ ኮንፈረንስ ላይ በቦሳድ የጥናት ቡድን የተከናወነው የ3 ዓመት ጥናት ግኝት ቀርቧል። ሪፖርቱ በተለይም በህጻናት ላይ የወጌሻ ሕክምና የሚያስከትለው ጉዳት አሳሳቢ ደረጃ ላይ መድረሱን በግልጽ አመላክቷል። በአጥንትና አጥንት ጉዳዮች ላይ የሚሰራው ቦሳድ የተሰኘው የጥናት ቡድን ባደረገው ጥናትም ከ40 እስከ 70 በመቶ የሚሆኑ የአጥንት ታካሚዎች በመጀመሪያ ወደ ባህላዊ ሕክምና ሂደው ከዛ በኋላ ወደ ዘመናዊ ሕክምና ዘግይተው የሚመጡ ሲሆን 26 በመቶ የሚሆኑት ወደ ጤና ተቋማት መጥተው ሕክምና ከጀመሩ በኋላም ተመልሰው ወደ ባህላዊ ሕክምና የሚያቀኑ መሆኑን ነው የተገለጸው። ጥናቱ በተለይም ህጻናት ለአጥንት ጉዳቶች ተጋላጭ ሲሆኑ በዚህም 78 በመቶ የሚሆኑት በትምህርት ቤት አካባቢ የሚጎዱ መሆናቸውን ገልጿል። በተጨማሪም ለባህላዊ ሕክምና የሚሄዱ የማህበረሰብ ክፍሎች ዝቅተኛ ገቢ ያላቸው፣ በገጠር የሚኖሩ እንዲሁም ዘመናዊ ትምህርትን ያልተማሩ እንደሆኑ ተጠቁሟል። የችግሩ ዋነኛ ምክንያቶች ደግሞ በጤና ተቋማት ላይ ያለው ክፍተትና በባህላዊ ሕክምና ውስጥ የሚታየው የአሰራር ስህተት መሆናቸውም ተነስቷል። በጥናቱ ከ3000 በላይ ታካሚዎች፣ ወጌሻዎች፣ የቀዶ ጥገና ሐኪሞች፣ የምርምር ባለሙያዎችና የፖሊሲ መሪዎችም ተካተዋል። ይህ ከባድ ችግር ሀገራዊ ትኩረት የሚሻ በመሆኑ የኢትዮጵያ አጥንት ሕክምና ሐኪሞች ማህበር ችግሩን ለመቅረፍና የህብረተሰብ አቀፍ አገልግሎቶችን ለማጠናከር ከሁሉም ባለድርሻ አካላት ጋር በቅንጅት ለመስራትም ጥሪ አቅርቧል። የሩሲያና የዩክሬንን ጦርነት ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች እንደሚቀሩት ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሩሲያና የዩክሬን ጦርነትን ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ ተናግረዋል። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬንን ዋና ተደራዳሪ የሆኑትን የሀገሪቱን የብሔራዊ ደህንነት ምክር ቤት ጸሐፊ ሩስቴም ኡሜሮቭ እንደተገኙ ተገልጸዋል። የአሜሪካ እቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያደላ ሆኖ መታየቱ ዩክሬንንና አውሮፓውያንን አጋሮቿን አስደንግጧል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር በመግለጫቸው ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ዩክሬን የረጅም ጊዜ እድገት እንድታገኝ ስለሚያደርጉት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ነገር ግን ብዙ የሚከናወን ስራ አለ ሲሉ ገልጸዋል። ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ እንድትሆን ማድረግ እንደሆነም አክለው ገልጸዋል። የዩክሬኑ ተደራዳሪ ኡሜሮቭ እንደገለጹት እየተወያየን ያለ ነው ስለ ዩክሬን ደህንነት፣ ዩክሬን ላይ እየተደጋገመ ስላለው ወረራ፣ ዩክሬንን እንዴት መልሶ መገንባት እንደሚቻል ነው ብለዋል። አሜሪካ እየደገፈች ነው ሲሉም የዋሽንግተንን ድጋፍ ገልጸዋል። ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑንና ጦርነቱን የሚያስቆም ጥሩ እድል እንዳለም ጠቁመዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍም ውይይቶቹ ገንቢ አካሄድ እንዲኖራቸው ሁሉም ጉዳዮች በግልጽና የዩክሬንን ሉዓላዊነትና ብሔራዊ ጥቅሞች በማረጋገጥ ላይ ያተኮሩ መሆናቸው አስፈላጊ ነው ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። አማራ ባንክ ጠቅላላ ሀብቱ 43.4 ቢሊዮን ብር መድረሱን አስታወቀም። የአማራ ባንክ የባለ አክሲዮኖች አራተኛ ጠቅላላ መደበኛ ጉባኤ ባሳለፍነው ቅዳሜ በአዲስ አበባ ሚሊኒየም አዳራሽ አካሂዷል። በዚህም ጠቅላላ ጉባኤው ላይ የባንኩ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው ባንኩ በ2016 እና በ2017 ሩብ ዓመት ገብቶበት ከነበረው ችግር በመውጣት ተስፋ ሰጪ ውጤት ማስመዝገቡን ገልጸዋል። በዚህም ባንኩ በተጠናቀቀው በጀት ዓመት ከግብር በፊት 655 ሚሊዮን ብር ትርፍ ማስመዝገቡን ተናግረው ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ85 በመቶ ብልጫ ማሳየቱን ገልጸዋል። የባንኩ አጠቃላይ ሀብት ወደ 43.4 ቢሊዮን ብር ማደጉን የገለጹት ዋና ስራ አስፈጻሚው የዘንድሮ ጠቅላላ ሀብት ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ23.2 በመቶ ጭማሬ አሳይቷል ብለዋል። በተጨማሪም የባንኩ የተቀማጭ ገንዘብ መጠን 31.5 ቢሊዮን ብር መድረሱን ገልጸዋል። የባንኩ ዋና ስራ አስፈጻሚ
አክለውም በባለፈው በጀት ዓመት የነበረውን የባንኩን አጠቃላይ ገቢ 29 በመቶ በማሳደግ 5.6 ቢሊዮን ብር መጨመር መቻሉን ገልጸዋል። የባንኩ የብድር ክምችት በተጠናቀቀው በጀት ዓመት በ29 በመቶ በማሳደግ ወደ 25.5 ቢሊዮን ብር ማሳደግ ስለመቻሉም ተናግረዋል። ባንኩ ለወደፊትም በዘመናዊ የቴክኖሎጂ አቅርቦቶች በብቁ የሰው ኃይል ማጎልበትና ውጤታማ በሆነ የብድር አቅርቦት ላይ ትኩረት በማድረግ የገበያ ተሳትፎውንና አፈጻጸሙን የበለጠ ለማስፋት በትጋት ይሰራል ሲሉ የባንኩ ዋና ስራ አስፈጻሚ ተናግረዋል። በጉባኤው ላይ ባንኩ የደንበኞችን ቁጥር ወደ 2.4 ሚሊዮን በማደግ ላይ መሆኑ የተገለጸ ሲሆን 1 ሚሊዮን የሚጠጉ የሞባይል ባንኪንግ ደንበኞች የባንኩን የዲጂታል አገልግሎቶች አዘውትረው እንዲጠቀሙ ማድረግ መቻሉም ተመላክቷል። ወደ 1 ሚሊዮን የሚጠጉ ደንበኞቻችንን የሞባይል ባንኪንግ አገልግሎት ተጠቃሚ ማድረግ ተችሏል። ተደራሽነትን በማስፋትም በኩልም የገንዘብ ክፍያ ወይም ኤቲኤም ማሽኖችን ቁልፍ በሆኑ የንግድ ማዕከላት የ24 ሰዓት ያልተቋረጠ አገልግሎት እንዲሰጡ ተደርጓል። በተጨማሪም የባንኩ ፈጣን የዲጂታል አገልግሎት አማራጭ የሆኑትን የኪውአር ኮድ ክፍያ ስርዓትን እና የፖስ ማሽን በማስተዋወቅ ደንበኞችን ተጠቃሚ ማድረግ ተችሏል። የፋይናንስ አካታችነትን ከማስፋት አኳያ ባንካችን ለዲጂታል የማይክሮ ብድር አማራጭ ከፍተኛ ትኩረት ሰጥቶ እየሰራ በቀጣይም በስትራቴጂ ማዕቀፋችን በቴክኖሎጂ በተደገፉ ሴቶች እየተመራን የደንበኞቻችንን ቁጥር ማስፋት፣ የጥቃቅን አነስተኛና መካከለኛ ንግድ ዘርፍን መደገፍ፣ የዲጂታል አማራጭ አገልግሎታችንን ማጠናከር እንዲሁም በኢንቨስትመንት ባንክና የሰነድ መዋለ ንዋይ ገበያ ላይ ለመሰማራት ውጥን ይዘናል። የባንኩ ያልተጣራ ትርፍ 3.6 ቢሊዮን ማድረስ፣ የውጭ ምንዛሪ ሀብት ግኝትን በተመለከተ 250 ሚሊዮን የአሜሪካን ዶላር መሰብሰብ፣ የተበላሸ ብድር ምጣኔን ከ3 በመቶ በታች ማውረድ የሚጠቀሱ ናቸው። የዲጂታል ትራንስፎርሜሽን እንዲሁም የአዳዲስ ደንበኞችን ቁጥር ለማሳደግ ባንኩ ከያዘው ዕቅድ አንጻር እየሰራ ሲሆን ይህንንም እስከ በጀት ዓመቱ ማብቂያ ድረስ አጠናክሮ የሚቀጥል ይሆናል። ኦቪድ ሪል ስቴት ለ15 ቀናት በ5 የተለያዩ ቦታዎች የሚካሄድ የንግድና የመኖሪያ ቤቶች ሽያጭ ኤክስፖ አስጀመረ። ኦቪድ ሪል ስቴት ለ15 ቀናት በ5 የተለያዩ ቦታዎች የሚካሄድ ኦሜጋ የተሰኘ የንግድና የመኖሪያ ቤት ሽያጮች ኤክስፖ በዛሬው ዕለት አስጀምሯል። ኦቪድ ሪል ስቴት ቤት ለሁሉም በሚል ሁሉም የማህበረሰብ ክፍል የቤት ባለቤት የሚሆንበትን እድል በተመጣጣኝ ዋጋና በከፍተኛ ጥራት የንግድና የመኖሪያ ቤቶችን እየገነባ እንደሚገኝ አስታውቋል። እነዚህን ቤቶችንም ሁሉም የማህበረሰብ ክፍል ተጠቃሚ ለማድረግ ለተወሰነ ጊዜያት አድርጎት የነበረውን ቅናሽ ታህሳስ 7 ቀን 2018 ዓ.ም ጀምሮ የዋጋ ማስተካከያ እንደሚያደርግበት አስታውቋል። የዋጋ ማስተካከያ ከማድረጉ በፊትም ለመጨረሻ ጊዜ ሁሉም የማህበረሰብ ክፍል የቅናሹ ተጠቃሚ እንዲሆን ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ የሚቆይ የሽያጭ ፕሮግራም ማስጀመሩን ነው ያስታወቀው። በዚህም በዛሬው ዕለት ሪል ስቴቱ በኢትዮ ኩባ ባዘጋጀው የመክፈቻ ፕሮግራም ላይ ኤክስፖውን የኦቪድ ሪል ስቴት ዋና ስራ አስፈጻሚ ሙሉቀን ምትኩና የኦቪድ እህት ድርጅት ስራ አስፈጻሚዎች በጋራ አስጀምረውታል። ኦሜጋ ኤክስፖ ከዛሬ ህዳር 22 ቀን እስከ ታህሳስ 6 2018 ዓ.ም ድረስ በኢትዮ ኩባ ወዳጅነት ፓርክ ጨምሮ በ5 የተለያዩ የአዲስ አበባ ክፍሎች እንደሚካሄድና ምቹ የክፍያ አማራጮችም እንደተዘጋጀ ተጠቁሟል። ቦታዎቹም በገርጂ ፌዴራል ቤቶች ቅጥር ግቢ፣ በኢትዮ ኩባ፣ በጎልፍ ክለብ፣ በገላን ጎራ ሳይትና በ4 ኪሎ ጥይት ቤት ሳይት እንደሚገኙ ሪል ስቴቱ አስታውቋል። በኤክስፖ ላይም ከኦቪድ የመኖሪያ ቤቶች በተጨማሪ የካቮድ ኮሜርሻል የንግድ ሱቆችም ከ5 እስከ 20 በመቶ የሚደርስ ቅናሽ ለገበያ ይቀርባል ነው የተባለው። ደንበኞችም በኤክስፖ በመገኘት የመጨረሻውን የዋጋ ቅናሽ እንዲጠቀሙ ኦቪድ ሪል ስቴት ጥሪ አቅርቧል። በማንኛውም ሲም ካርድ የዲጂታል ፋይናንስ አገልግሎቶችን ተደራሽ ለማድረግ ኤምፔሳ ኢትዮጵያ ኤምፔሳ ለሁሉም መተግበሪያ ማስጀመሩን ገለጸ። ኤምፔሳ ኢትዮጵያ ማንኛውም የሞባይል ኔትወርክ ባለው ሲም ካርድ የዲጂታል ፋይናንስ አገልግሎቶችን ማግኘት የሚያስችል የሞባይል ገንዘብ ማስተላለፊያ የሆነውን ኤምፔሳ ለሁሉም ማስጀመሩን ገልጿል።
ይህ አዲስ አገልግሎት በኢትዮጵያ ውስጥ የፋይናንስ ተደራሽነትን በማስፋፋት ረገድ ትልቅ ምዕራፍ ነው ተብሏል። ኤምፔሳ ለሁሉም ሙሉ በሙሉ ከቴሌኮም ኔትወርክ ገለልተኛ ሆኖ እየሰራ እንደሆነ ተገልጿል። ይህም የኔትወርክ ችግሮችን ወይም መሰናክሎችን በማስወገድ በማንኛውም የሞባይል ሲም ካርድ ይሰራል ተብሏል። ተጠቃሚዎች በማንኛውም ስልክ ቁጥር ተመዝግበው ብሔራዊ ዲጂታል መታወቂያ ስርዓት አማካኝነት ማረጋገጫቸውን እንደሚያጠናቅቁ ተገልጿል። ይህ ቀጥተኛ የመመዝገቢያ ሂደት ተጠቃሚዎች የቴሌኮሙኒኬሽን ኔትወርክ ሳይጠቀሙ በደቂቃዎች ውስጥ ግብይት እንዲጀምሩ ያስችላል ተብሏል። የኤምፔሳ ኢትዮጵያ ዋና ስራ አስፈጻሚ ኤልሳ ሙዞሎኒ በመድረኩ በኢትዮጵያ የዲጂታል ፋይናንስ ስነ ምህዳር ለመገንባት ያላቸውን ቁርጠኝነት እንደሚያሳይ ገልጸዋል። ይህ ፍቃድ ከቴሌኮም ገለልተኛ ሆኖ በመገንባት የዲጂታል ፋይናንስ አገልግሎቶች በትክክል የኢትዮጵያን እያንዳንዱን ጥግ እንዲደርሱና ሁሉም ኢትዮጵያውያን ያለምንም ችግር በዲጂታል ኢኮኖሚ ውስጥ እንዲሳተፉ እያረጋገጥን ነው ሲሉ ተናግረዋል። አክለውም የኢትዮጵያ ብሔራዊ ባንክና የመረጃ መረብ ደህንነት አስተዳደር ይህንን ወሳኝ ምዕራፍ እውን ለማድረግ ላደረጉት ማጽደቅና ድጋፍ ምስጋና አቅርበዋል። ኤምፔሳ ለሁሉም የተለያዩ አስፈላጊ የፋይናንስ አገልግሎቶች ገንዘብ መላክና መቀበል፣ ክፍያዎችን መክፈልና ለነጋዴዎች መክፈል፣ ተጠቃሚዎች ከባንኮችና ከሌሎች ገንዘብ መላክና መቀበል የሚችሉ ሲሆን እንዲሁም በኪውአር ኮድ መክፈል እንደሚችሉ ተገልጿል። መተግበሪያው በኤምፔሳ ቴክኖሎጂ ቡድኖችና በሳፋሪኮም ኢትዮጵያ በውስጥ የተሰራ ሲሆን የኢትዮጵያን ልዩ የዲጂታል ፋይናንስ ፍላጎትና ዓለም አቀፍ ደረጃዎችን የሚያሟላ መሆኑን ያረጋገጠ እንደሆነ ተገልጿል። ስትከታተሉት የነበረው የዕለተ ሰኞ ህዳር 22 ቀን 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።